የኢትዮ ኤርትራ ጦርነት ከተነሳ እስራኤል ከኢትዮጵያ ጎን እንደምትሰለፍ የዓለም አቀፍ ተመራማሪው ተናገሩ። የሁለቱ ሀገራት ውጥረት ማየሉንና ሻዕቢያ የድርድር ጥሪን ውድቅ ማድረጉን ተከትሎ ግጭት ሊቀሰቀስ ይችላል የሚለው ስጋት ተጨባጭ ሆኗል። ይህንንም ተከትሎ ግጭት ቢቀሰቀስ የሀያላን አሰላለፍ ምን ሊመስል ይችላል፣ እንዲሁም ከአዲስ አበባና አስመራ ጎን ማን ሊሰለፍ ይችላል በሚለው ዙሪያ ሰፊ ትንታኔ ይፋ ሆኗል። በዝርዝር እናስደምጣቸዋል። የሻዕቢያ ጦር በዛላምበሳ ጥቃት እየፈጸመ መሆኑ ተሰማ። የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ እያደረጉት ያለው አሁናዊ እንቅስቃሴ በተመለከተ ነዋሪዎች እማኝነታቸውን ሰጥተዋል። የሻዕቢያ ወታደሮች ከሰሞኑ እገታ መፈጸማቸው የተነገረ ሲሆን ሌሎች ጥቃቶችን እየፈጸሙ ነው ብለዋል። በሌላ በኩል የአማራ ክልል መንግስት በይፋ ከሻዕቢያ ጋር እየተዋጋ እንደሚገኝ ለመጀመሪያ ጊዜ አጋልጧል። ትሰሙታላቸው። ብልጽግና ፓርቲ በቀጣይ ምርጫ የሚወዳደርበትን የምርጫ ምልክት ይፋ አደረገ። ምልክቱ የስንዴ ነዶ ያደረገው ፓርቲው በማኒፌስቶ ላይ ኢትዮጵያን የባህር በር ባለቤት ማድረግ ቀዳሚው አጀንዳ እንደሆነ አሳውቋል። ምንነግራችሁ ጉዳይ ነው። የአሜሪካ ጦር ፓትሪዮት ሚሳኤሎችን ወደ ኢራን አስጠጋ። በመካከለኛው ምስራቅ ትልቁ የአሜሪካ የጦር ሰፈር በሆነው የኳታር አልወይዳድ የሚገኘው የአሜሪካ ጦር የፓትሪዮት ሚሳኤሎችን በከባድ የጭነት ተሽከርካሪዎች ላይ ጭኖ ለዝግጅት ማቆሙን የሳተላይት ምስሎች አጋልጠዋል። ጤና ይስጥልኝ። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። የኢትዮ ኤርትራ ጦርነት ከተነሳ እስራኤል ከኢትዮጵያ ጎን እንደምትሰለፍ ዓለም አቀፍ ተመራማሪው ተናገሩ። የሁለቱ ሀገራት ውጥረት ማየሉንና ሻዕቢያ የድርድር ጥሪን ውድቅ ማድረጉን ተከትሎ ግጭት ሊቀሰቀስ ይችላል የሚለው ስጋት ተጨባጭ ሆኗል። ይህን ተከትሎ ግጭት ቢቀሰቀስ የሀያላን አሰላለፍ ምን ሊመስል ይችላል፣ እንዲሁም ከአዲስ አበባና አስመራ ጎን ማን ሊሰለፍ ይችላል በሚለው ዙሪያ ሰፊ ትንታኔ ይፋ ሆኗል። በሰሜን ምዕራብ አቅጣጫ የኤርትራ ጦር እንቅስቃሴ እያደገ መምጣቱም ተነግሯል። መንግስት ይህንኑን ጉዳይ አረጋግጧል። ሰሜን ምዕራብ አቅጣጫ ማለት በወልቃይት ቀጠና ያለው ስፍራ ነው። ይህ ስፍራ 3 ሀገራት የሚያዋስን ኮሪደር ነው፣ ሱዳን፣ ኤርትራንና ኢትዮጵያን። በዚህ ወሳኝና ስትራቴጂያዊ ስፍራ የኤርትራ ወታደሮች ከህወሓት አርሚ ሰባ ኃይሎች ጋር በቅንጅት እንቅስቃሴ እያደረጉ ይገኛሉ። በአካባቢ ያለውን ሁኔታ በቅርበት የሚከታተሉ አንድ የኢትዮ ዴስክ ምንጭ ከትናንት አንስቶ በሸረሪና አቅጣጫ ከሱዳን ኦማሃጁር የተነሱ የኤርትራ ወታደሮች ከወልቃይት ቅርብ ርቀት ከአርሚ ሰባ ታጣቂ ኃይል ጋር መቀላቀላቸውን ተናግረዋል። እነዚህ የኤርትራ ወታደሮች የህወሓት ወታደሮች የሚለብሱትን ወታደራዊ መለዮ እንደለበሱም ተነግሯል። ምንጩ አክሎም በወልቃይት ቀጠና ወታደራዊ እንቅስቃሴ እየተደረገ ነው ያለው በህወሓትና በኤርትራ በኩል አይደለም። በመከላከያ ሰራዊቱ በኩል ወታደራዊ እንቅስቃሴዎች በወልቃይት ቀጠና በስፋት እየተስተዋሉ ነው። ከቀላል እስከ ከባድ መሳሪያዎች፣ ታንኮች፣ መድፎች እንዲሁም በርካታ ቁጥር ያለው ሰራዊት ወደ ቀጠናው ገብቷል። የድሮን ቅኝትና አሰሳም በየቀኑ እንደቀጠለ ነው። በተመሳሳይ የተከዜ ዘብም በተጠንቀቅ ላይ ሆኖ ትዕዛዝ እየጠበቀ ነገሮችን ባንክሮ እየተከታተለ መሆኑን ከስፍራው ማረጋገጥ ተችሏል። በተመሳሳይ በቡሬ ድንበር ተመሳሳይ እንቅስቃሴዎች እየተደረጉ ይገኛሉ። በሁለቱም የኤርትራ ዋሳኝ ድንበሮች መከላከያ ሰራዊቱ በተጠንቀቅ ሆኖ ጣቱን ቃታው ላይ አድርጎ የሚሆነውን እየተጠባበቀ ነው። በአማራና የኦሮሚያ ክልሎች የነበረው ሰራዊት ወደ ትግራይ ዋሳኝና የኤርትራ ድንበር ስፍራዎች እየተጓዘ መሆኑም ተነግሯል። እነዚህ መረጃዎች የሚያሳዩት አስከፊ ብሎም አውዳሚ ጦርነት ይሆናል ተብሎም ተጠብቋል። አሁን በአፍሪካ ቀንድና በቀይ ባህር ቀጠና ካለው አሁናዊ ውጥረቶችም እጅግ እያየሉ መጥቷል። በተለይም የመካከለኛ ደረጃ ተሰላፊ ሀገራት ወይም የሚድል ፓወር ባለቤት ሀገራት ጓዛቸውን ሸክፈው የሚገኙት እዚሁ እኛ ቀጠና ላይ ነው። ኢትዮጵያና ኤርትራ ወደ ጦርነት የሚገቡ ከሆነ ከአገራቱ ጎን የሚሰለፉ ኃይሎች እንደሚኖሩ ሳይታለም የተፈታ ነው። በሱዳኑ ጦርነት ሳውዲ አረቢያ፣ አረብ ኤምሬቶች፣ ግብጽ፣ ፓኪስታን፣ ሩሲያ፣ ኤርትራ በግልጽ መሳተፋቸው የሀገሪቱን የኃይል ቡጢ መቃመሻ ሜዳ አድርጓታል። አሁን ከቃፍ የደረሰው የኢትዮ ኤርትራ ፍጥጫ አሳቻ ጊዜ አግኝቶ ከፈነዳ ሀያላን ሀገራት ጥቅማቸውን ለማስከበር
የፊልም ሜዳ ያደርጉታል ተብሎ ይጠበቃል። በኢትዮ ኤርትራ ግንኙነት ላይ የሶስተኛ ዲግሪ መመረቂያቸውን የሰሩት በጀርመን የሚገኙት የአፍሪካ ቀንድ ፖለቲካ ተንታኝ ዶክተር ነገራ ጉደታ ጦርነቱ ከተነሳ እስራኤል ከኢትዮጵያ ጎን ትሰለፋለች ሲሉ ለቢቢሲ ተናግረዋል። ዶክተር ነገራ የሁለቱ ሀገራት መካረር ወታደራዊ ግጭት ቢያመራ ጦርነቱ የኢትዮጵያና የኤርትራ ብቻ አይሆንም፣ ቀጠና ይሆናል፣ አስከፊም ይሆናል ሲሉ አስጠንቅቀዋል። በአንድ በኩል ግብጽና ሶማሊያ የኤርትራ መንግስትን ሲደግፉ፣ በሌላ ወገን እስራኤልና የተባበሩት አረብ ኤምሬቶች ኢትዮጵያን እንደሚደግፉ ይናገራሉ። በሌላ በኩል ኢትዮጵያ ከሳውዲ አረቢያ ጋር የነዳጅ ግብይትና የኢንቨስትመንት ትስስር ቢኖራትም የተባበሩት አረብ ኤምሬቶች በኢትዮጵያ ወገን መሰለፍ ወደ ኤርትራ መንግስት ፊቷን እንድታዞር ሊያስገድድ እንደሚችል ዶክተር ነገራ ተናግሯል። የምስራቅ አፍሪካ የፖለቲካ ተንታኝ አብዱራህማን ከዶክተር ነገራ አስተያየት ጋር የሚመሳሰል እይታ አላቸው። ይህ ግጭት ከተጀመረ በኤርትራና በኢትዮጵያ ተወስኖ የሚቀር አይሆንም፣ ሌሎች ሀገራትም ይህንን አጋጣሚ እንደ ድል ተጠቅመው ጣልቃ ገብተው ፍላጎታቸውን ለማስጠበቅ ለመንቀሳቀስ ይገደዳሉ ይላሉ። በግጭቱ ኢራን እንዲሁም እንደ ቻይና ያሉ ሀገራት ጣልቃ እንደሚገቡ ጠቅሰው ይህም በቀጠናው የሚገኙ ሀገራትን ድህነት ውስጥ እንዲኖሩ የሚያስገድድ ነው በማለት አስረድተዋል። የሻቢያ ጦር በዛላምበሳ ጥቃት እየፈጸመ መሆኑ ተሰማ። የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ እያደረጉ ያለውን አሁናዊ እንቅስቃሴ በተመለከተ ነዋሪዎች እማኝነታቸውን ሰጥተዋል። የሻቢያ ወታደሮች ከሰሞኑ እገታ መፈጸማቸው የተነገረ ሲሆን ሌሎች ጥቃቶችን እየፈጸሙ ነው ብለዋል። በሌላ በኩል የአማራ ክልል መንግስት በይፋ ከሻቢያ ጋር እየተዋጋ እንደሚገኝ ለመጀመሪያ ጊዜ አረጋግጧል። ሻቢያ በጸባጫሪነቱ ድርጊት ገፍቶበታል። በአማራና ትግራይ ክልሎች የኢትዮጵያ ሉዓላዊነትን በግልጽ እየጣሰ ነው። በዛሬው ዕለትም የወጡ ሁለት መረጃዎች የሚያረጋግጡት ይህንኑ ነው። መከላከያ በሌለባቸው የኢትዮጵያ በትግራይ በኩል በምትዋሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ ነው ሲሉ ነዋሪዎቹ ተናግረዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል ኤርትራ ወታደሮችን ኬላ ተሰርቶለት ነው ያለው። ምንም እንኳ ከከተማዋ የጸጥታ ጽሕፈት ቤት ለማረጋገጥ የተደረገው ጥረት ባይሳካም ባለፈው ሳምንት ፋጺ ተብሎ ከሚታወቅ ከተማ ወደ ዛላምበሳ በህዝብ ማጓጓሻ ሚኒባስ ይጓዙ የነበሩ በትግራይ ኢትዮጵያ አስፋልት መኪና ቆመው ሰዎችን አግተው መውሰዳቸውን ቲክቫ ኢትዮጵያ ዘግቧል። በትግራይ ምስራቃዊ ዞን የኢሮብ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውርና የኮንትሮባንድ ንግድ፣ ሌሎች የአገር ደህንነትና ሰላምን የሚጎዱ የሚያደፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነ ነዋሪዎች ገልጿል። የሻቢያ ጦር በዛላምበሳ ብቻ ሳይሆን በአማራ ክልልም እንቅስቃሴ እያደረገ ነው። የአማራ ክልል ሰላምና ጸጥታ ቢሮ ትናንት ባወጣው መግለጫ ከሻቢያ ጋር እየተዋጋው ነው ብሏል። አሁንም በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክስ የሚያቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት ሲል ቢሮ አነጋጋሪ መግለጫ ሰጥቷል። መግለጫው ቀጥሎም ወልቃይት፣ ጠለምትና ራያን ለመውረር የቋመጠው ቡድን ለፋኖ ኃይል የተሰጠውን ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደውን መከላከያ ሰራዊት በዞንና ወረዳ ተወጥሮ እንዲቆይ በማድረግ ያለማንም ከልካይ ወልቃይትን፣ ጠለምትና ራያን መቆጣጠር ነው ሲል አክሏል። ብልጽግና ፓርቲ በቀጣይ ምርጫ የሚወዳደርበትን የምርጫ ምልክት ይፋ አደረገ። ምልክቱ የስንዴ ነዶ ያደረገው ፓርቲው በማኒፌስቶ ላይ ኢትዮጵያን የባህር በር ባለቤት ማድረግ ቀዳሚው አጀንዳ እንደሆነ አሳውቋል። ገዢው ብልጽግና ፓርቲ ለመጪው ምርጫ ያዘጋጀው ማኒፌስቶ በዋናነት ትኩረት ያደረገው በመግባባት፣ በመፍታት፣ በማስፋትና በመገንባት ላይ መሆኑን የፓርቲው ምክትል ፕሬዝደንት አቶ አደም ፋራ ተናግሯል። የምርጫ ማኒፌስቶ ዋነኛ ሐሳቤ ሀገራዊ መግባባትን ለመፍጠር መትጋት እንደሆነም ገልጿል። አቶ አደም ይህንን የገለጹት የሰባተኛው ዙር ጠቅላላ ምርጫ የማኒፌስቶና የምርጫ ምልክት ይፋ ባደረጉ በት መድረክ ላይ ባደረጉት ንግግር ነው።
ትናንት በተካሄደው በዚሁ መድረክ ላይ ከፓርቲው ምክትል ፕሬዝደንቶች አንዱ የሆኑት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም ተገኝተዋል። የብልጽግና ፓርቲ ስራ አስፈጻሚና ብሔራዊ ምክር ቤት አባላት እንዲሁም የፓርቲው የኢንስፔክሽን ስነ ምግባር ኮሚሽን አመራሮች በታደሙበት በዚህ መድረክ ገዢው ፓርቲ የምርጫ መወዳደሪያ ምልክቱ የስንዴ ነዶ መሆኑን ይፋ አድርጓል። ፓርቲው በባለፈው ምርጫ የተጠቀመበት ምልክት አምፖል እንደነበር ይታወቃል። በስድስተኛው ዙር ምርጫ ወቅት የፖለቲካ ፓርቲዎች የመወዳደሪያ ምልክቶቻቸውን በሚያቀርቡበትና በሚወስኑበት ጊዜ በምርጫ ጊዜ ሰሌዳ ውስጥ ተካቶ ነበር። ባለፈው ህዳር ወር መጨረሻ ይፋ የተደረገው የዘንድሮ የምርጫ ጊዜ ሰሌዳ ላይ ግን ይህ ተግባር አልተካተተም። ብልጽግና ፓርቲ የስንዴ ነዶን ለምርጫ መወዳደሪያ ምልክትነት የመረጠው የመደመር የትብብርና የአንድነት ተምሳሌት በመሆኑ ምክንያት እንደሆነ በመድረኩ ላይ አስታውቋል። ከብልጽግና ፓርቲ ምክትል ፕሬዝደንትነታቸው በተጨማሪ የፓርቲው ዋና ጽህፈት ቤት ኃላፊ የሆኑት አቶ አደም የምርጫ መወዳደሪያ ምልክታቸው የሆነውን የስንዴ ነዶ የመደመር የምርታማነት የተምሳሌትነትና የልዕልና የሉዓላዊነት የበረከትና የብልጽግና ምልክት ነው ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ገዢው ፓርቲው በዛሬው መድረክ የምርጫ ቀስቀሳ ሂደቱን በይፋ መጀመሩንም አሳውቋል። በይፋ የምርጫ የጊዜ ሰሌዳ መሰረት የምረጡኝ ቀስቀሳ ወይም የምርጫ ዘመቻ የሚካሄደው ከጥር 1 እስከ ግንቦት 19 ድረስ ባሉት 3 ወራት ተኩል ገደማ ጊዜያት ውስጥ ነው። ሌላው በመድረኩ ይፋ የተደረገው የብልጽግና የምርጫ ማኒፌስቶ ነው። ኢትዮጵያን ወደ ተምሳሌታዊ ሀገር የሚል ስያሜ የተሰጠው የፓርቲው ማኒፌስቶ ትናንት ማከሚያ ዛሬም በሚገባ መጠቀሚያ ነገም መተለሚያና የኢትዮጵያ ወደ ተምሳሌትነት ሀገር መሸጋገሪያ መመሪያችን ነው ብለዋል አቶ አደም። በፖለቲካና ዲፕሎማሲ ጉዳዮች ላይ ያተኮረውን የማኒፌስቶን ክፍል ያቆረቡት አቶ አደም በዚህ ክፍል ውስጥ በአራት መዎች ላይ የተደራጁ 13 ነጥቦች መካተታቸውንም ገልጿል። አራቱ መዎች መግባባት፣ መፍታታት፣ ማስፋትና መገንባት መሆናቸውንም ተናግሯል። የፓርቲው የምርጫ ማኒፌስቶ እሳቤ ሀገራዊ መግባባትን ለመፍጠር መትጋት መሆኑንም አቶ አደም አመላክተዋል። ብልጽግና ፓርቲ በሚቀጥሉት ዓመታት ሊተገብራቸው ካቀዳቸው ጉዳዮች መካከል ሀገራዊ መግባባት መፍጠር፣ ግጭቶችን በዘላቂነት መፍታት፣ የሽግግር ፍትህ ስርዓት መዘርጋትና የመልካም አስተዳደር ችግሮችን መፍታት እንደሚገኙበት የፓርቲው ምክትል ፕሬዝደንት ዘርዝረዋል። በመካከለኛው ምስራቅ ትልቁ የአሜሪካ የጦር ሰፈር በሆነው የኳታሮ አልኡዴይድ የሚገኘው የአሜሪካ ጦር የፓትሪዮት ሚሳኤሎችን በከባድ የጭነት ተሽከርካሪዎች ላይ ጭኖ ለዝግጁነት ማቆሙን የሳተላይት ምስሎች ትንተና አመላከተ። ይህ እርምጃ የተወሰደው ከጥር ወር ጀምሮ ከአሜሪካና ከኢራን ጋር ያለፈውን ፍጥጫ እየበረታ በመጣበት ወቅት ነው። ከዚህ ቀደም ሚሳኤሎቹ በቋሚ ወይም ከፊል ቋሚ የመተኮሻ ጣቢያዎች ላይ ይቀመጡ የነበረ ቢሆንም አሁን ግን M983 በተባሉ ከባድ ተንቀሳቃሽ ታክቲካዊ የጭነት ተሽከርካሪዎች ላይ ተጭነው መታየታቸውን የኮንቴስትድ ግራውንድ የምስል ተንታኞች ዊሊያም ጉዲህን ገልጿል። ምስሎቹ በተሽከርካሪ ላይ መጫናቸው ጥቃት ለመሰንዘርም ሆነ ከኢራን ሊሰነዘር የሚችልን ጥቃት ለመከላከል ሚሳኤሎቹ በፍጥነት ወደ ተፈለገበት ቦታ ማንቀሳቀስ ያስችላል። እንዲሁም ጠላት ሚሳኤሎች ያሉበትን ቦታ ለይቶ እንዳያጠቃ በፍጥነት ቦታ የመቀያየር እድል ይሰጣል ብለዋል። እንደ ተንታኙ ገለጻ የካቲት ወር የመጀመሪያ የሳተላይት ምስሎች ከጥር ወር ጋር ሲነጻጸሩ በመላው የመካከለኛ ምስራቅ ቀጠና የአሜሪካ የጦር አውሮፕላኖችና ሌሎች ወታደራዊ ቁሳቁሶች ክምችት በከፍተኛ ሁኔታ መጨመሩን ያሳያሉ። ምንም እንኳ በአሁኑ ወቅት ሚሳኤሎቹ አሁንም በተሽከርካሪዎች ላይ ስለመሆናቸው እርግጠኛ መሆን ባይቻልም የታየው ለውጥ ግን ቀጠናው ያለበትን ከፍተኛ የደህንነት ስጋት የሚያሳይ መሆኑን ተጠቁሟል። የአሜሪካ መከላከያ ሚኒስቴር ፔንታጎን ስለ ጉዳዩ እስካሁን የሰጠው ይፋዊ ምላሽ የለም። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸውን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆንላችሁ።